ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 5 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ፋኖ በደቡብ ጎንደር ደብረታቦር ስለሰራው ጀብዱ ዝርዝር መረጃዎችን ይፋ አድርጓል። የአማራ ፋኖ ብሔራዊ ንቅናቄ አሃዶች በትናንትናው ዕለት በደቡብ ጎንደር ደብረታቦር 13 ሰዓታትን የፈጀ አውደ ውጊያ አድርገው ከፍተኛ ድል አግኝተዋል። አፋብን ቴዎድሮስ እዝ በባህር ዳር ዙሪያ ያሉ በርካታ አካባቢዎችን ከብልጽግናው አገዛዝ ማስለቀቁን አስታውቋል። ባህር ዳርም ባለ ዝርዝር ያው ግንባር መረጃዎችን ይዘናል። ብልጽግናና የትግራይ ኃይሎች የከፈቱትን ጦርነት ሽሽት በሰሜን ወሎ ቆቦ የተጠለሉ ተፈናቃዮች ድጋፍ እየደረሰን አይደለም ማለታቸው ተሰምቷል። ኢራን ስምምነት ላይ ማትደርስ ከሆነ ግን እርምጃ እንደሚወሰድ ትራምፕ አስጠንቅቀዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአማራ ፋኖ ብሔራዊ ንቅናቄ ለአገዛዙ ጦር አባላት የምህረት አዋጅ ጥሪ አስተላለፈ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ለመከላከያ፣ ለአማራ ክልል አድማ ብተና፣ ሚሊሻና ሌሎች አገዛዙ ያደራጃቸው የጸጥታ አካላት የምህረት አዋጅ ጥሪ አቅርበዋል። እንዲሁም በብልጽግና አገዛዙ ውስጥ ላሉ አመራሮች የምህረት ጥሪው ተላልፏል። አፋብን ይህን ጥሪ ያስተላለፈላቸውን አካላት ጨምሮ ጥሪው የተላለፈበትን ምክንያት በመግለጫው አስፍሯል። ሙሉ መግለጫው ቃል በቃል እንደሚከተለው ቀርቧል። አረመኔው የብልጽግና አገዛዝ የአማራን ህዝብ ህልውና አደጋ ላይ ለመጣል የጀመረውን ጦርነት ለማሳካት ይችል ዘንድ በርካታ አረመኔያዊ ተግባራትን ሲፈጽም መቆየቱ ይታወቃል። የአማራን ህዝብ ያለ ልዩነት ለመፍጀት አቅሙ የፈቀደውን ሁሉ እየተጠቀመ ያለው አገዛዝ የመካከለኛው ምስራቅ ሀገራት ጂኦፖለቲካዊና ኢኮኖሚያዊ ፍላጎቶችን በማገልገል በፈጠረው የማውደም አቅም ተማምኖ በከፈተው ጦርነት ራሱ እየተለበለበበት ይገኛል። የአማራን ህዝብ ለማጥፋት ከሚጠቀምባቸው ስልቶች መካከል ነባሩን የብአዴን መዋቅር ቢጠቀም ባሰባሰበው የሚሊሻና የአድማ ብተና ኃይል ከፋኖ ጋር እንዲዋጋና ህዝባችን በሁለት ጎራ ተሰልፎ እንዲጠፋፋ የሞከረበት መንገድ አንደኛው ነው። በአንድ ህዝብ መካከልና በኢትዮጵያውያን መካከል እንዲሁም ቀጠናዊ ጦርነቶችን በማስነሳት ለአፍሪካ ቀንድ የቀውስ ዘበኛ የሆነውን አገዛዝ በወንድማማችነትና በጥበብ በማስወገድ የጋራ መንግስት መመስረት እንደሚገባን በተደጋጋሚ ጥሪዎች ስናስተላልፍ የቆየን መሆኑ ይታወቃል። በተለይም ከሰሞኑ ደግሞ ጠላት በአንድ በኩል የህዝብ መገናኛ መስመሮችን በመዝጋት ንጹሃን ላይ ጭፍጨፋ እያደረገ በሌላ በኩል ደግሞ ብሔራዊ አጀንዳ ያለውና ለሀገር ብሔራዊ ተልዕኮ የተሰለፈ በመምሰል የሚያደርገውን የማደናገሪያ ስልት በንቃት በመከታተል የፋኖ ሰራዊት በወሰዳቸው እርምጃዎች በወራሪው የብልጽግና ኃይል ከፍተኛ ትርምስ ውስጥ ገብቷል። የድርጅታችን የአማራ ፋኖ ብሔራዊ ንቅናቄ መወለድ ያስገኘው የአንድነት መንፈስ ለተገኙ ወታደራዊ ድሎች ቁልፍ ሚና ተጫውቷል። የድላችን ሚስጥር ያለው አንድነታችን ላይ መሆኑም በተግባር ተረጋግጧል። ድርጅታዊ አንድነታችንን በጠበቀ መልኩ ከኢትዮጵያውያንና ከቀጠናው ኃይሎች ጋር የሚደረግ ትብብር አገዛዙን ሙሉ በሙሉ ለማስወገድ ወሳኝ ሂደት መሆኑ ግልጽ ነው። ህዝባዊ ዓላማችን ጋር በመርህ የምናደርገው ትብብርና አንድነት የአረመኔውን አገዛዝ እድሜ ለማሳጠር ትልቅ ፋይዳ ያለው ጉዳይ ነው። ይህንን ተከትሎ ባቀረብነው ወገናዊ ጥሪ በርካታ አገዛዙ አገልጋይ የነበረ ሚሊሻ፣ አድማ ብተናና የመከላከያ ኃይል የወገንን ኃይል እየተቀላቀለ ይገኛል። ስለሆነም ዛሬም አገዛዙን በማገልገል ላይ ለምትገኙ የሚሊሻ፣ የአድማ ብተና፣ የመደበኛ ፖሊስ፣ መከላከያና በሌሎች አገዛዙ ታጣቂ አደረጃጀቶች ውስጥ ላላችሁ ተመሳሳይ ጥሪዎችን እናስተላልፋለን። ይህንን ጥሪ ያስተላለፈው የአማራ ፋኖ ብሔራዊ ንቅናቄ ስራ አመራር በጉዳዩ ላይ በዝርዝር ተወያይቶ ጥሪውን በመቀበል ወገናቸውን ለመካስ ለሚፈልጉ የአገዛዙ ሰራዊት አባላትና የካድሬ መዋቅር የትምህርት አዋጅ አውጇል። የምህረት አዋጁ የተላለፈላቸው የአገዛዙ መዋቅር አካላት አንደኛ በየደረጃው የሚገኙ የብልጽግና አመራር አባላት፣ ሁለተኛ ሚሊሻ፣ ሰላም አስከባሪና በሌላም ስያሜ ብልጽግና ያደራጃቸው ታጣቂዎች፣ ሶስተኛ የክልል አድማ ብተናና መደበኛ ፖሊስ አባላት፣ አራተኛ በሀገር መከላከያ ሰራዊት ስም በየቀጠናው የተሰማሩ እግረኞችና የአገዛዙ መኮንኖች። የምህረት አዋጁን ማውጣት ያስፈለገበት ምክንያት 3 ዓመታትን ሊደፍን ጥቂት ጊዜ በቀረው የጦርነት ሂደት በግልጽ መገንዘብ እንደሚቻለው የብልጽግና መዋቅር በአማራ ህዝብ ማህበራዊና ፖለቲካዊ ድቀት ላይ ስልጣኑን ከማራዘም ያለፈ ለአማራ ህዝብ የሚጠቅም አንድም አጀንዳ የሌለው በመሆኑ የአማራ ህዝብ እንደ ህዝብ በተለያየ ጎራ የተሰለፍን የአማራ ልጆችም እንደ የአንድ እናት ልጆች በመቀናጀት የህዝባችንን ህልውና ማስጠበቅ ከኛ የሚጠበቅ ተግባር ነው። በመሆኑም ለአማራ ህዝብ ሁለንተናዊ መብትና ነጻነት እንጂ ለአብይ አህመድ ወንበር መጽናት የሚወድቅ የአማራ ወጣት መኖር ስለሌለበት፣ አንደኛ ለአማራ ህዝብ ሁለንተናዊ መብትና ነጻነት እንጂ ለአብይ አህመድ ወንበር መጽናት የሚወድቅ የአማራ ወጣት
መኖር ስለሌለበት፣ ሁለተኛ ህዝባችንን በጅምላ ለሚጨፈጭፍ አገዛዝ በማገልገል የዘቀጠ ታሪክ ውስጥ ራስን ከማግኘት ይልቅ ለነጻነቱ የሚዋደቅን ኃይል በመቀላቀል ደማቅ ታሪክ መጻፍ ታሪክ የጣለብን ግዴታ በመሆኑ፣ ሶስተኛ ህዝብን ታግሎ ያሸነፈ አገዛዝ እንደሌለው ሁሉ አብይ አህመድም የአማራን ህዝብ ማሸነፍ ስለማይችልና በተሸናፊነት ለሚያጠናቅቀው ብልጽግና በመላላክና በራስ ወገን ላይ በመተኮስ የታሪክ የህሊናና የፍትህ ተጠያቂነትን ከማስተናገድ ለመዳን ሲባል፣ አራተኛ አገዛዙን በጋራ ታግለን በማሸነፍ ለህዝባችን ሰላም ማምጣት የትውልዱ ግዴታ በመሆኑ፣ አምስተኛ እንዲሁም የምንታገለው ለአማራ ህዝብ ህልውናና መዳን እንደመሆኑ መጠን የፋኖ ትግልም የአማራ ህዝብ ትግል ስለሆነ በሁሉም ጎራ ላሉ አማራዊ ወንድሞች ጥሪ ማድረግና ማታገል የድርጅታችን ተልዕኮ በመሆኑ ይህንን የምህረት አዋጅ በአማራ ፋኖ ብሔራዊ ንቅናቄ ስራ አመራር ውሳኔ መሰረት ለህዝብ ይፋ ማድረግ አስፈላጊ ሆኖ ተገኝቷል። የምህረት አዋጁ አተገባበር። አንደኛ፣ የምህረት አዋጁ ተጠቃሚ እንዲሆኑ ከላይ የተዘረዘሩት የሚሊሻ፣ አድማ ብተና፣ መከላከያና ሌሎች የታጠቁ የብልጽግና ኃይሎች እንዲሁም በየደረጃው ያሉ አመራሮች በየአካባቢያቸው ላለው የድርጅታችን መዋቅርና ለዚህ ጉዳይ በተቋቋመው ጊዜያዊ ግብረ ኃይል በአካል ቀርበው ሪፖርት ያደርጋሉ። የምህረት አዋጁ አተገባበር። አንደኛ፣ የምህረት አዋጁ ተጠቃሚ እንዲሆኑ ከላይ የተዘረዘሩት የሚሊሻ፣ አድማ ብተና፣ መከላከያና ሌሎች የታጠቁ የብልጽግና ኃይሎች እንዲሁም በየደረጃው ያሉ አመራሮች በየአካባቢያቸው ላለው የድርጅታችን መዋቅርና ለዚህ ጉዳይ በተቋቋመው ጊዜያዊ ግብረ ኃይል በአካል ቀርበው ሪፖርት ያደርጋሉ። ሁለተኛ፣ ምህረት ጠይቀው ወገናቸውን ለመካስ የሚመጡ ግለሰቦች የአካል ደህንነት ዋስትና ይሰጣቸዋል። በተዘጋጀላቸው ማረፊያ የታድሶ ስልጠና እንዲወስዱ ይደረጋል። ሶስተኛ፣ ለትግል አገልግሎት ከሚውል የጦር መሳሪያ ጨምሮ ማንኛውም የምህረት ጠያቂዎች ንብረት በባለቤቶች እጅ ይቆያል። አራተኛ፣ ምህረት የተደረገላቸው ግለሰቦች ድርጅቱ ባዘጋጀው ፎርም መሰረት ለአማራ ህዝብ ነጻነት ሊሰሩ ካልተቻለም ከጠላት ወገን ላይሰለፉ ቃለ መሐላ ይፈጽማሉ። አምስተኛ፣ አቅሙና ፍላጎቱ ያላቸው የምህረት ተጠቃሚዎች የወገንን ወታደራዊና ፖለቲካዊ መዋቅር ተቀላቅለው ለህልውናው ተጋድሎ የበኩላቸውን ድርሻ ይወጡ ዘንድ በሌላ ማናቸውም ለህዝብ ጠቃሚ በሚሆኑ ተልእኮዎች ላይ ይሰማሩ ዘንድ ድርጅቱ ሁኔታዎችን ያመቻቻል። ስድስተኛ፣ ይህ የምህረት አዋጅ ከየካቲት 4 2018 ዓ.ም ላለው ተከታታይ 15 ቀናት ብቻ ተፈጻሚ ይሆናል። የምህረት አዋጁን በማስፈጸም የሰራዊታችንና የድርጅታችን አሰራር ግዴታ። አንደኛ፣ የምህረት አዋጅን አፈጻጸም ለመከታተል በማዕከል የተቋቋመው ግብረ ኃይል የመመሪያውን አተገባበር ይከታተላል፣ መረጃዎችን ይሰጣል፣ መፍትሄ ያስቀምጣል። ሁለተኛ፣ የድርጅቱ መዋቅር አመራርና ሰራዊቱ ለምህረት ጠያቂዎቹ የአካል ዋስትና መስጠትን ጨምሮ በእንክብካቤ በማስተናገድ በፍጹም ጨዋነት አዋጁን ይተገብራል። ሶስተኛ፣ በአፈጻጸም ሂደት የሚያጋጥሙ ችግሮችን ወዲያውኑ ለግብረ ኃይሉ ያሳውቃል፣ የተሰጠውን የመፍትሄ አቅጣጫ ይተገብራል። አራተኛ፣ በግል ቂም፣ ቁርሾ ወይም በሌላ ግላዊና ቡድናዊ ፍላጎቶች ምክንያት ከዚህ አዋጅ በተቃረነ መንገድ በማንኛውም ምህረት ጠያቂ ላይ አካላዊና ስነልቦናዊ ጉዳት ማድረስ ወይም ንብረት መቀማት ፍጹም የተከለከለ ተግባር ነው። አምስተኛ፣ የዓለም አቀፍ የሰብአዊ መብቶች ድንጋጌዎችንና መርሆችን እንዲሁም ዓለም አቀፍ የጦር ህግጋትን የተከተለ አሰራር ይተገበራል። ይህንን አዋጅ ጥሶ የተገኘ ማንኛውም የድርጅቱ አመራርና አባል ወይም ሌላ አካል ከባድ ቅጣት ይጠብቀዋል። የህዝቡ የሀገር ሽማግሌዎችና ሃይማኖት አባቶች ሚና። በየቀጠናው ያለው ህዝብ፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ምሁራንና ሌሎች ተሰሚነት ያላቸው ግለሰቦች በጠላት የጸጥታና የፖለቲካ መዋቅር ውስጥ ያሉ ግለሰቦች በዚህ አዋጅ መሰረት አፈሙዛቸውን ወደ ዋናው ጠላት እንዲያዞሩ ካልሆነም ሰላማዊ ኑሯቸውን እንዲኖሩና የአማራው ኃይል ፍጹም ህብረት እንዲኖረው የበኩላቸውን ገንቢ ሚና እንዲጫወቱ ይጠበቃል። በመጨረሻም የአማራ ልጆች በጋራ ተባብረን ህዝባችንን ሊያጠፋ የተነሳውን ጠላት እናስወግድ ዘንድ አንድነትና ህብረት ያስፈልገናልና ወደ አማራ የምንተኩሰው ጥይት እንዳይኖርና አንድ ጠላት ላይ ብቻ አነጣጥረን እንድናሸንፍ ዘንድ ኑ እንላለን። ፋኖ በደቡብ ጎንደር ደብረ ታቦር ስለሰራው ጀብዱ ዝርዝር መረጃዎችን ይፋ አደረገ። የአማራ ፋኖ ብሔራዊ ንቅናቄ አሃዶች በትናንትናው ዕለት በደቡብ ጎንደር ደብረ ታቦር 13 ሰዓታትን የፈጀ አውደ ውጊያ አድርገው ከፍተኛ ድል አግኝተዋል። በደብረ ታቦር ያገዛዙ ሰራዊትን ለማንበርከክ የአፋብን ሰሜን አማራ ቀጠና በላይ እዝና የአፋብን ጎንደር ጠቅላይ ግዛት እዝ ከባድ ጀብዱ ፈጽመዋል። የበላይ እዝ ሜጀር ጀነራል ባንታ ባተ አንደኛ ኮር ለየካቲት 4 2018 ዓ.ም የተጠና ዕቅድ ሲያዘጋጅ ሜጀር ጀነራል ባንታ
አባተ ተወርዋሪ ክፍለ ጦርና የጉና ክፍለ ጦር ገብረ መስቀል ብርጌድ አካል የሆነችው ጣይቱ ሻለቃ በጋራ የውጊያ ዋዜማ ከ4 ሰዓት ጀምሮ ሌሊቱን የደብረ ታቦር ከተማ ቁልፍ ቦታዎችን ተቆጣጥረው ያለ ተኩስ ያገዛዙ ወታደሮችን ሲያፈራርሱ አድረዋል። ከማለዳ እስከ ጧቱ 3 ሰዓት ከ20 ደብረ ታቦር የከተመውን ያገዛዙ ሰራዊት ሲመቱ ታርፍደዋል። ከጧቱ 3 ሰዓት ከ20 በኋላ የበላይ እዙ ግዙፉ ጉና ክፍለ ጦርና የጎንደር ጠቅላይ ግዛት ክፍለ ጦሮች በመናበብና የውጊያ ቀጠናዎችን በመከፋፈል ያገዛዙን ኃይል ሲዋጉ ውለዋል። ከቀኑ 6 ሰዓት ተኩል ገደማ ጀምሮ የ5ኛ ኮር ሰራዊት በአርበኛ ሻምበል ሙሉ ሰውና አርበኛ ግዛቸው አሌ የውጊያው አካል ሆኗል። በውጊያው ተሳታፊ የሆኑት የአፋብን በላይ እዝና ጎንደር ጠቅላይ ግዛት እዝ ክፍለ ጦሮችም ሜጀር ጀነራል ባንታ አባተ ተወርዋሪ ክፍለ ጦር፣ ግዙፉ ጉና ክፍለ ጦር 5ቱም ብርጌዶች፣ የእቴጌ ጣይቱ ክፍለ ጦር የተውጣጣ ሰራዊት፣ የጀነራል ፋንታ በላይ ክፍለ ጦር የተውጣጣ ሰራዊት፣ የተራራው ራስ ጉና ክፍለ ጦር የተውጣጣ ሰራዊት፣ የአጼ ኢያሱ ክፍለ ጦር የተውጣጣ ሰራዊት፣ የዞዛምባ ንጉሱ ክፍለ ጦር የተውጣጣ ሰራዊትና የጋፋት ክፍለ ጦር 01 ሻለቃ ናቸው። ታሪኳን በወርቅ የደም ቀለም የጻፈችው የነበልባሉ ፎገራ ክፍለ ጦር አካል የሆነችው ክርስቲያን ታደለ ብርጌድና ከነበልባሉ ክፍለ ጦር የተውጣጡ አካላት ከወረታ እስከ ዓለም ሳጋ የሸፈነ ውጊያ አድርገዋል። በብልጽግና በኩል የተሰለፈው ጦር ደግሞ ከ13 ወረዳ የነበረው የአድማ ብተና ሚሊሻ ፖሊስና ከሁሉም ወረዳ የተሰባሰበው ከሃዲ ወዶ ገብ ነው። ከቀኑ 5 ሰዓት ተኩል ጀምሮ ደግሞ በመጀመሪያው ዙር ከባህር ዳር ከ250 በላይ መከላከያ ከ200 በላይ አድማ ብተናና ከ60 በላይ ወዶ ገብ ከሃዲ የጸዳሉ አጃቢዎች ከ2 ዙ 23 ከ2 ዲሽቃና ከ120 ሞርተር ይዞ ወጥቷል። በመቀጠል ከባህር ዳር የመጣው 54 ተሽከርካሪ መከላከያ 3 መድፍ 2 ታንክ 17 ዲሽቃዎች እንዲሁም ከአርኖ ጋርኖ በ10 ተሽከርካሪ የመጣው መከላከያ ከአዲስ ዘመን የመጣ አድማ ብተና በብልጽግና በኩል ተሰልፏል። ሁለቱ የጎንደር እዞችም በጋራ በስፋት የመጣውን ያገዛዙ ሰራዊት መደበኛ ውጊያ ገጥመው ውለዋል። አገዛዙ የሰራቸው የኮንክሪት ምሽጎች ተሰባብረዋል። የአብይ አህመድ አገዛዝ ለደብረ ታቦር ከተማ 7 ድሮኖችን መድቦ ውሏል። 14 የድሮን ጥቃቶችን በደብረ ታቦር ከተማና ታቦር ዙሪያ ቦታዎች ጥሏል። ሞርተር ክርስቲያን ታደለ ብርጌድ ላይ ብቻ 23 ጊዜ ጥሏል። ነገር ግን የሲቪል መኖሪያ ቤቶችንና የመንግስት ትምህርት ቤቶች ነው ያደመው። በዚህ ድሮን ጥቃት በጅምላ የተመቱት አገራማን ብለው የተቀመጡ የማህበረሰቡ አካላት ናቸው። አገዛዙ ሰራዊት ከውጂ እስከ ደብረ ታቦር ከተማ ድረስ 2 ዙ 23 ቁጥሩ ያልታወቀ ሞርተር ከ17 በላይ ዲሽቃ 3 መድፍ 2 ታንክና መሰል የቡድን መሳሪያዎችን ቢይዝም የአማራ ፋኖ በክንዱ ሲያደቀው ውሏል። ከ11 ሰዓት ተኩል በኋላ ይጸዳሉ ደሴን ወደ ዓለም በር መምጣት መረጃ የደረሳቸው የሜጀር ጀነራል ባንታ አባተ ተወርዋሪ ክፍለ ጦር አባላት በፍጥነት ወደ ቦታው አምርተው ከበባ ፈጽመዋል። ጸዳሉ ደሴን መከላከያ ወደ ባህር ዳር እንዲያመልጥ ሲያደርጉ ራሳቸውን ዋጋ አፋብን ቴዎድሮስ እዝ በባህር ዳር ዙሪያ ያሉ በርካታ አካባቢዎችን ከብልጽግናው አገዛዝ ማስለቀቁን አስታወቀ። አፋብን ቴዎድሮስ እዝ 102ኛ ኮር ትናንት የካቲት 4 2018 ዓ.ም በባህር ዳር ዙሪያ ባደረገው ኦፕሬሽን ጭስ አባይ፣ ዳና ማርያም፣ አንዳሳ፣ ጎንባት ሲለቀቁ በአዴት ቀጠና ደግሞ ደንሳ ባታ ከአገዛዙ ሰራዊት ነጻ ማድረግ ተችሏል። በተመሳሳይ 206ኛ ኮር ጃማ ከተማ ላይ ድል ተቀዳጅቷል። በአምበር ከተማ በቅርብ ርቀት በምትገኘው ጃማ ከተማ ላይ ጥቃት የፈጸመው 34ኛ ክፍለ ጦር ድልን ተቀዳጅቷል። በውጊያውም የወረዳ አመራር የሆነው አዲሱ አለምነህን ጨምሮ በርካቶች መደምሰስ ተችሏል። አገዛዙ በደረሰበት ምት ምክንያት እየከዳ ፋኖን እየተቀላቀለ ነው። በዚህም 6 የመከላከያ አባላት ከነቡድን መሳሪያቸው ተቀላቅለዋል። 3ቱ 201ኛ ኮር፣ 2ቱ 206ኛ ኮር እና አንዱ ደግሞ 102ኛ ኮርን ተቀላቅለዋል። እንዲሁም 109ኛ ኮር 88ኛ ክፍለ ጦር በአገዛዙ ጦር ላይ ሰብአዊና ቁሳዊ ኪሳራ አድርሷል። በትናንትናው ዕለት ጥር 4 2018 ዓ.ም ከምዕ ጎጃሟ ቡሬ ዙሪያ ወረዳ ቁጭ ከተማ የመሸገው ያገዛዙ ዘራፊና ጨፍጫፊ ሰራዊት ወደ ወንበርማዋ ወረዳ ወይንማ ቀበሌ የተለመደ አርሶ አደሩ ላይ የዘረፋ ተግባሩን ለመፈጸም ከንጋቱ 11 ሰዓት ተኩል ጀምሮ ተንቀሳቅሷል። ነገር ግን አፋብን ቴዎድሮስ እዝ የ109ኛ ኮር 88ኛ ክፍለ ጦር በፈርጣማ ክንዱ አቅምሶና ደቁሶ እያሯሯጠ መልሶ ከቀበሮ ጉድጓድ ከቶት ተመልሷል ሲል ቴዎድሮስ እዝ ህዝብ ግንኙነት ገልጿል። በተያያዘ ጥር 3 2018 የክፍለ ጦራ ኮማንዶ ዩኒቷ 5ኛ ሻለቃ ሽንዲ ከተማ የመሸገውን ጠላት ከእኩለ ቀን በኋላ ካምፕ ላይ ያለ ተስባ በመጠጋትና ጥቃት በመክፈት ሙትና ቁስለኛ አድርገዋለች። በተመሳሳይ በትናንትናው ዕለት ማለትም ጥር 4 2018 ዓ.ም ጃዊ ላይ የአብይ አህመድ ሰራዊት ቁስለኛ አመራሮች በሄሊኮፕተር ተለቅመዋል። ለ8 ተከታታይ ቀናት በአማራ ፋኖ ብርቱ ክንዱ የተወቃው የአብይ ወንበር አስጠባቂ ሰራዊት አመራሮች ለጊዜው ከሞት የተረፉት ቁስለኞች መውጫተው ዛሬ በሄሊኮፕተር ተነስተዋል።
ብልጽግናና የትግራይ ኃይሎች የከፈቱትን ጦርነት ሽሽት በሰሜን ወሎ ቆቦ የተጠለሉ ተፈናቃዮች ድጋፍ እየደረሰን አይደለም አሉ። የብልጽግናው አገዛዝ ከህወሓት ጋር ወደ ጦርነት ለመግባት እንቅስቃሴ መጀመሩን ተከትሎ ከጦርነት ሽሽት ካላማጣ፣ ኮረምና ሌሎች አካባቢዎች የተፈናቀሉ የአማራ ተወላጆች ለከፍተኛ ችግር መዳረጋቸውን ገልጸዋል። ከዚህ ቀደም በአካባቢዎቹ ጦርነት ሲቀሰቀስ ጉዳት ያስተናገዱት እነዚህ ሰዎች አሁን በአካባቢው የነበረው የመከላከያና የፌዴራል ፖሊስ ራሱን ለማዳን ለቆ ሲወጣ እነሱም ከአካባቢው ወጥተዋል። ለመፈናቀል የተገደዱት እነዚህ ነዋሪዎች ለብርቱ ሰብአዊ ችግር መዳረጋቸውን አመልክተዋል። ተፈናቃዮቹ እንዳሉት ወደ አቅራቢያ ከተሞች ከሸሹ 2 ሳምንት ቢሞላቸው ምንም አይነት የሰብአዊ ድጋፍ እንዳልቀረበላቸው ተናግረዋል። ቁጥራቸው እስከ 60 ይደርሳል ከተባሉት ተፈናቃዮች ውስጥ ለልመና የተሰማሩ እንዳሉ ዶቼ ቬሌ በዘገባው አመልክቷል። ከራያ አላማጣ፣ ኮረምና ሌሎች 4 ተጨማሪ ወረዳዎች ጦርነትን ሽሽት የተፈናቀሉ ቁጥራቸው ከ60 ሺህ የሚበልጥ እነዚህ ተፈናቃዮች ባለፉት 2 ሳምንታት በቆቦ ከተማ ቢጠለሉም እስካሁን የምግብና አልባሳት ድጋፍ ባለመደረጉ ለከፋ ችግር በመዳረጋቸው ህጻናት ለልመናና ለህመም እየተዳረጉ መሆኑን ይናገራሉ። ያለንበት ሁኔታ የከፋ ነው። ልጆች የያዙ ወደ ልመና ሄደዋል። ሴቱም የጽዳት መጠበቂያ የለውም። አንድ ቤት እስከ 10 ሰው ያድራሉ። የህግ ከለላ የለም። ቦታው የከፋ ሁኔታ ላይ ነው። የተስቦ በሽታም ሳያገኘው አይቀርም። ምንጣፍ የለም፣ ምንም የለም። በቦታው ያለው ህዝብ በጣም የሚያሳዝን ነው። የት ወደክ የሚለው የለም። ገና ትናንትና ነው ምግብ ዋስትናዎች ጠይቀው ሄዱ። እነሱም ይምጡ ይቅሩ አልታወቀም። በጣም የሚያሳዝን ሁኔታ ነው ያለው ሲሉ ተደምጠዋል። እስካሁን የተደረገ አቅርቦት የለም። ማህበረሰቡም ቴክኒክና ሙያ ኮሌጅ ላይ ተጠርንፎ ነው ያለው። ረጂ ድርጅቶችም ከመመላለስ ውጪ እስካሁን ያቀረቡት ነገር የለም። ችግሩ የሚያሳቅቅ ነው። ህጻናቶች አሉ፣ አረጋውያን አሉ። ሁኔታው በጣም የሚያስቸግር ነው ይላሉ ሌላው ተፈናቃይ። ወላጆች የልጆቻቸውን የዕለት ምግብ ለመሸፈን ስለሚቸገሩ ህጻናት ለልመናና የጉልበት ስራ ተሰማርተው እየሰሩ እንደሚገኙም ተነግሯል። በአብይ አህመድ የሚመራው የብልጽግና መንግስት በየአቅጣጫው ጦርነት በከፈተ ቁጥር የሚሳቀቁና የሚሸሹ አማራዎች በርካታዎች ናቸው። ኢራን ስምምነት ላይ ማትደርስ ከሆነ ግን እርምጃ እንደሚወሰድ ትራምፕ አስጠነቀቁ። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ኒውክሌርን የተመለከተ ውይይት እንደሚቀጥል ለጠቅላይ ሚኒስትር ቤንያሚን ኔታንያሁ መግለጻቸውን አስታውቀዋል። ኢራን ስምምነት ላይ የማትደርስ ከሆነ ግን እርምጃ እንደሚወሰድ ትራምፕ አስጠንቅቀዋል። ትራምፕና ኔታንያሁ ትናንት በዋይት ሀውስ ሲገናኙ ውጥረት ስለሰፈነበት መካከለኛው ምስራቅ ተወያይተዋል። የኢራን የኒውክሌር ጦር መሳሪያ መርሃ ግብርም ከውይይት አጀንዳዎቻቸው አንዱ ነበር። ትራምፕ ኢራን ዩራኒየም ማበልጸግ እንድታቆም፣ የባለስቲክ ሚሳይል ፕሮግራሟን እንድታጥፍ እንዲሁም እንደ ሐማስና ሄዝቦላ ያሉ ታጣቂዎችን እንዳትደግፍ ጫና እንዲያሳድሩ ኔታንያሁ እንደሚፈልጉ ተገልጿል። ኢራንም የኒውክሌር መርሃ ግብሯን ለመገደብ ዝግጁ መሆኗን አስታውቃለች። በምላሹም የተጣሉባት ማዕቀቦች እንዲነሱ ጠይቃለች። ኢራን ሌሎች የተቀመጡ ቅድመ ሁኔታዎችን እንደማትቀበል ገልጻለች። ትራምፕና ኔታንያሁ ከመገናኘታቸው አስቀድሞ የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን አገራቸው ከአሜሪካ ጋር በምታደርገው ሁለተኛ ዙር ድርድር ከልክ ያለፈ ጥያቄ አትቀበልም ብለዋል። ፕሬዝዳንቱ ከአሜሪካ በኩል የሚቀርቡ ቅድመ ሁኔታዎችንም ተችተዋል። ትራምፕ ስልጣን ከያዙ በኋላ ኔታንያሁ በዋሽንግተን ይፋዊ ስራ ጉብኝት ሲያደርጉ የአሁኑ 6ኛቸው ነው። ይህም የትኛውም ሀገር መሪ ወደ አሜሪካ ካደረገው የጉዞ ብዛት ይበልጣል። መሪዎቹ ለ3 ሰዓት ገደማ ከተወያዩ በኋላ ትራምፕ ጋዜጣዊ መግለጫ አልሰጡም። በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ውይይቱ በጣም ጥሩ ነበር ብለዋል። ምንም ውሳኔ ላይ አልደረስንም፣ ከኢራን ጋር ድርድር መቀጠል አለበት የሚለውን አጽንኦት ሰጥቼ ተናግሬያለሁ ሲሉም አክለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።